በደምስ ቤተሰቦች ቀድሞ ያለቀሰው ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። በደምብ ስሙት። اوكي بعدين بيشيل ماجو من الابنو بس بيجو انا بيشيل عادي شكرا اي ما تشتي يعطيك يكون عادي بعدين بينزل عليه يجي ስታሳይ ኖረ لا بعدين بينزل كم تدوي كم تدوي من كيف ايه اكيد والله ስለረዘመ ቀጣዩን ፓርት ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዘው በመውጣት ጆና እኔ እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረገኝም። እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። ሁለት ሴት እህቶች አሉ። ሁለት ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝ? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር። ምንም ነገር አይደለ አልነበረም። እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ በእግዚአብሔር ስለ እግዚአብሔር። በፍቅር ውስጥም ሰው ይደባደባል። የተለያየ አሁን ምሳሌ ከዛ በፊት ይነቋቆራሉ ምናምን መልሰው ይታረቃሉ። መነቋቆሩን ተው። ከዛ በፊት ጆን ዳንኤል በሌለበት ሰዓት ሸቤ በነበረበት ሰዓት ኮፒ ሊንክ አድርጉልኝ ሪፖርት እየተደረገ ነው ብላ ጃኒ ታውቃለች። አዶናይ ያውቃል አያውቅም? ኧረ ትላለች። ይሆን እኔ አላየሁም። አይ ይላሉ ይሄ ይላሉ እንጂ እኔ ስላላየሁ አካውንቱ ሪፖርት እየተደረገብኝ ነው ምናምን ይሄን ይላሉ። ግን አሁን ከሁለቱም ማገናዝበን መስማት ያለብን የሆነ ነው። እኛ ሚዲያ ላይ ነው ያለ። አሁን የውስጥ ችግር እሷ ያወጣችው እንደዚህ ደብድቤ ቆርጦኝ የሚል ቪዲዮ አውጥታለች። አይተዋል? አዎ አየሁት። እሱ ደግሞ ያው እንግዲህ በፍቅር ውስጥ እሱም ያለው ነገር አለ። ምናልባት በትል ግን መምታት የለበትም። እሺ እኔ ላበርክታችሁና ቮይሱን አንድ ጊዜ አንተና የሚጣውሩበት እሱ የተላከልኝ ሌላ መረጃ የተላከልኝ መረጃ ስላለ እሱን አሰማል። ኦኬ እስከዛ እናንተ ላውራ ዩኒ እንዴት ነው? ምጣ እንዴት ነሽ? ሰላም ሰላም ነሽ? አለው። እኔም አንደኛ ቶክሲክ ሪሌሽንሺፕ ነው ግንኙነታቸው። ሁለተኛ አያከብራትም። ሶስተኛ ጃኒ ምን ትፈልጋለች? እውቅናው ከሱ እኩል እውቅና አለ። በዛ ላይ ደግሞ እሱ እንኳን ሪሌሽንሺፕ ውስጥ እንኳን ቢኖር እንኳን እሷ እያለች ነው አይደል ሄዶ ያችን ጊዜያችን እና የሆነም ህይወት ያበላሸው። ስለዚህ ነጯን እናውራው ከተባለ ልጁ ጋጦጥ ነው። ስነ ስርዓት የለውም። አዎ ስነ ስርዓት የለውም።
ዳኒ እንደኔና እንደ አንዳንዶቻችን አይደለም ቲክታክ የምትጠቀመው። ምክንያቱም ቲክታክ እሷ ላይ እንደ ስራዋ መተዳደሪያ ነው። እናቷን የምታኖርበት፣ ቤተሰቦቿን የምታስተዳድርበት፣ እንዲሁም ራሷን የምትተዳደርበት ነው። ስለዚህ ይሄ ነገር ማለት ኦፍኮርስ ከዚህ በፊት ሰበብ እየፈለገ አለች እኮ ራሷ ስትናገራል። ይጣላኛል፣ አካውንቴን መታረቅ ሲፈልግ አካውንቴን ያዘጓል። ከዛ በኋላ አስከፍትልኝ ብዬ ሄጄ ለምንዋለሁ። ኦፍኮርስ በቃ አሁን ሻይን እያደረገች ነው። ደስተኛ ነች በአዶናይ። ሪስፔክት ያደርጋታል፣ አፕሪሺየት ያደርጋታል። አንድ ሴት ልጅ በቃ ሁሉም ሴት የምትመኘውን አይነት ግንኙነት ውስጥ ነው ያለችው። ከማን ጋር? ከአዶናይ ጋር። ማንኛውም ወንድ ደግሞ የሆነ የጣሉትን ሲያነሱበት አይወድም። በቃ ዛ ሴት እንጂ እኔ አንድ ቀን እኔ ምንም ፐርሰናል ችግር የለብኝም። እኔ ጌመር አይደለው ምናምን፣ ግን ልጁ ጋጦጥ ነው። ጋጦጥ ስነ ስርዓት የለውም። አዎ ስነ ስርዓት የለውም። ስለዚህ እኔ 100% ከጃኒ ጎን ነው የምቆመው። ምክንያቱም እቺ ልጅ ለቤተሰቦቿ የመጀመሪያ ልጅ ታላቅ ወንድም ቢኖራት የሆነ ነገር ሚጣይ አንድ ጊዜ የሆነ ማቀውላችሁም አላችሁ ሚዲያ ላይ ባለው ነገር ይንጓጠጣሉ፣ ይሰዳደባሉ፣ ይረጋገጣሉ። እሷም ትናገራለች፣ እሱም ይናገራል። እሷም አሁን ያወጣችሁ እንደዚህ በዚህ በፍቅር ጊዜ ላይ ያለሁትን ይሄን ሁኛለሁ ብላለች። ያንን ተቀድጄ እንደዚህ ቀዶኝ እሱ ነው የቀደደኝ ብላ አውጥተዋለች። እሱ መልካም። እዚህ ላይ አሁን ምን አለ መሰላችሁ፣ ጆን ዳንኤል ከእስር ቤት ከወጣ ሳይወጣ ነው ከአዶናይ ጋር የተገናኘች አይደል? ጃኒ ይወኔ ከእስር ቤት ሳይወጣ ነው። ኦኬ ከአዶናይ ጋር የመረረ ፍቅር ውስጥ ነው ያለችው። ከአዶናይ ጋር ምናልባት በቅርብ ጊዜ ነው እሱ ጋር ያለች። ለምን ጆን ዳንኤል ጋር መደወል አስፈለጋት? እሷ ያወጣችሁ አለ። ከሱም አሁን እኔ የሆነ ቮይስ ስላለ ስለማሰብ ነው። እናንተም ቢያከብር እንደዛ አያደርግም ነበር። ኤኒዌይስ ወደዚህ ጉዳይ መዳረሳችሁ ነገር ካለ መዳረስም ምንም ደርሼበትም ማለትም የታውቂ ነው የምደርስበት ነው። እሱን ተው አሁን አታንሳውና እንዴት አየው ይሄን ነገር? በጣም አዝኛለሁ እውነት ለመናገር። በመሀል የተፈጠረውን ብዙ አላውቅም፣ ግን አሁን እሷ የፖስተችው ነገር አየሁ። ምን እይታ አለ ይሆን? አመዲ ትጥይ